ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? እነሆ በዛሬው ዝግጅታችን የአፍሪካ ሀብታምና ደሃ ሀገራት የትኞቹ ናቸው የሚሉትን እንዳስሳለን። አፍሪካ በርካታ ተፈጥሯዊ ሀብቶች ያሏት አህጉር ብትሆንም በውስጧ ከሚገኙ በርካታ ሀገራት መካከል በተሻለ የኢኮኖሚ ደረጃ ላይ የሚገኙት ጥቂቶቹ ብቻ ናቸው። አፍሪካ በሚያጋጥሟት ፖለቲካዊና ምጣኔ ሀብታዊ ችግሮች እንዲሁም የደህንነት እጦት፣ ሙስና፣ የእርስ በርስ ጦርነቶችና በሽብር እንቅስቃሴዎች ምክንያት በድህነት ውስጥ ትገኛለች። ዓለም አቀፍ የገንዘብ ድርጅት IMF ባለንበት የአውሮፓውያን ዓመት በአፍሪካ ውስጥ ያሉ ሀብታምና ደሃ ሀገራትን ዝርዝር አውጥቷል። በዚህም የሀገራቱን ሀብት ወይም ድህነት ለመመዘን የሀገር ውስጥ ጥቅል ምርት፣ የነፍስ ወከፍ ገቢ፣ በአገሪቱ ውስጥ ያሉ ምርቶችና አገልግሎቶችን ለህዝብ በማካፈል በተከናወነው ስሌት መሰረት ከ54ቱ የአፍሪካ ሀገራት መካከል 5ቱን ሀብታምና 5ቱን ደሃ ሀገራት ያካተተ መረጃ እንደሚከተለው ይቀርባል። በመሆኑም በመጀመሪያ የምናየው የአፍሪካ 5ቱ ሀብታም ሀገራት እነማን ናቸው የሚሉትን ይሆናል። በአንደኝነት ደረጃ የተቀመጠችው ሞሪሼስ ነች። አስደናቂ የተፈጥሮ ሀብቶችን ከውብ መልክዓ ምድር ጋር የታደለችውና በጎብኚዎች ተመራጭ የሆነችው ትንሿ የደሴት ሀገር ሞሪሼስ ቀዳሚዋ ሀብታም ሀገር ናት። ሞሪሼስ በዚህ ዓመት በአጠቃላይ የአገር ውስጥ ምርቷ ከህዝቧ የመግዛት አቅም አንጻር $31.157 ነው። ሞሪሼስ ከበርካታ የአፍሪካ ሀገራት መካከል ከምትታወቅባቸው የስኳርና የጨርቃ ጨርቅ ኢንዱስትሪዎች በተጨማሪ ትርፋማ የቱሪዝምና ዘርፈ ብዙ ምጣኔ ሀብቶችን ማሳደግ የቻሉ እንቅስቃሴዎችን ታደርጋለች። በሁለተኛ ደረጃ ላይ የምናገኛት ሊቢያን ይሆናል። በዓለም የነዳጅ ክምችት 12ኛ ደረጃን የያዘችው ለብዙ ዓመታት ሀገሪቱን ከመሩት ሙአመር ጋዳፊ ህልፈት በኋላ ባለፉት ዓመታት በእርስ በርስ ጦርነት ውስጥ ሆና ከባድ የሰብአዊ ቀውስና ምጣኔ ሀብታዊ ፈተና ቢገጥማትም ሊቢያ $26.527 የነፍስ ወከፍ ገቢ በአፍሪካ ሁለተኛዋ ሀብታም ሀገር ሆናለች። የአገሪቱ መሰረታዊ የሀብት ምንጭ በዋናነት በከፍተኛ የነዳጅ ዘይት ሀብት ላይ የተመረኮዘ ሲሆን በተለይ ባለፈው ዓመት አገሪቱ ሁለንተናዊ መረጋጋት እንዲኖራት የተደረገው ጥረት በአፍሪካ ያላትን የምጣኔ ሀብት ደረጃ እንድትጠብቅ አስችሏታል። በሶስተኛ ደረጃ የምናገኘው ቦትስዋና። ደቡብ አፍሪካዊቱ ሀገር ቦትስዋና በበርካታ ማዕድናት የበለጸገች ሲሆን ይህንን ሀብቷን ከብክነት በማዳንና $20,311 የነፍስ ወከፍ ገቢ በማስመዝገብ በሶስተኛነት የሀብት ደረጃ ላይ ተቀምጣለች። ቦትስዋና ያላት ዘርፈ ብዙ የምጣኔ ሀብት አቅም ለእድገቷ ምክንያት እንደሆነ ይታመናል። ቦትስዋና ያላትን የአልማዝና የሌሎች ማዕድናት ሀብቶችን በተገቢው ሁኔታ በመጠቀም በተለይ በቱሪዝም፣ በግብርና ልማት ማስፋፊያ ስራዎች ላይ ስለዋለችው ያላትን የምጣኔ ሀብት እድገቷ ጠንካራ እንዲሆን አድርጓታል። በአራተኛ ደረጃ የምናገኘው ጋቦንን ነው። ጋቦን በአፍሪካ አስደናቂ የእድገት ጉዞዎችን እያደረጉ ከሚገኙ ሀገራት መካከል ትጠቀሳለች። በርካታ የተፈጥሮ ስጦታዎችን የተቸረችው ጋቦን ሀብቷን በአግባቡ በመጠቀም በአጠቃላይ $19,865 የነፍስ ወከፍ ገቢን በማስመዝገብ አራተኛዋ ሀብታም የአፍሪካ ሀገር ሆናለች። በነዳጅ ዘይትና በማዕድናት የታደለችው ጋቦን ለምጣኔ ሀብቷ መዳበር ከፍተኛ አስተዋጽኦ አድርጓል። የሀገሪቱ መንግስት የተከተለው ዘላቂ የልማት እቅድና ዘርፈ ብዙ ምጣኔ ሀብት እንቅስቃሴ ጋቦን በአፍሪካ ሀብታም ከሆኑ ሀገራት ተርታ እንድትቀመጥ አስችሏታል። በአምስተኛ ደረጃ የምናገኘው ግብፅን ይሆናል። ግብፅ ጥንታዊ የስልጣኔ አሻራ ካረፈባቸው ቀዳሚ የአፍሪካ ሀገራት ተርታ ትመደባለች። ጥንታዊ ፒራሚዶችና አስደናቂ የቱሪስት መስህቦች ያላት ግብፅ በግብርና ምርቶቿና በፋብሪካ ውጤቶቿ በመታገዝ ጠቅላላ $17,786 የነፍስ ወከፍ ገቢን በማስመዝገብ በአምስተኛ የሀብት ደረጃ ላይ ትገኛለች። ግብፅ ከፍተኛ ቁጥር ያለው ህዝብ ካላቸው የአህጉሪቱ ሀገራት መካከል አንዷ ስትሆን የግብፅ አብዛኛው ምጣኔ ሀብቷ በቱሪዝም፣ በግብርናና በፋብሪካ ምርቶች ዘርፍ ላይ መሰረት ያደረገ ነው። ከዚህ በመቀጠል የምንመለከተው ደግሞ የአፍሪካ 5ቱን እጅግ ድሃ ሀገራት ይሆናል። አንደኛ ደቡብ ሱዳን። እንደ አውሮፓውያን አቆጣጠር በ2011 ከአንድ ሱዳን ተገንጥላ ነጻነቷን ያወጀችው ደቡብ ሱዳን የዓለማችን ወጣቱ ሀገር ናት። በእርስ በርስ ጦርነቶችና በጎሳ ግጭቶች ሳቢያ የምጣኔ ሀብት ችግር ተብትቧታል። ፖለቲካዊ ቀውስ፣ የመንግስት መዋቅር አለመረጋጋት፣ ያልተቋረጠ ግጭትና የመሰረተ ልማት አለመሟላት ደቡብ ሱዳን ወደፊት እንዳትራመድ ካደረጓት ችግሮች መካከል በዋናነት ይጠቀሳሉ። በጦርነት በከፍተኛ የሰብአዊ ቀውስ እና ባለመረጋጋት ውስጥ ያለችው ደቡብ ሱዳን ከአፍሪካ በድህነት ቀዳሚ ሆናለች። አብዛኛው የሀገሪቱ ዜጋ ኋላ ቀር ግብርና ላይ የተሰማራ ሲሆን ግጭትና ተፈጥሯዊ አደጋ ግብርናውን እያሰናከለው ይገኛል። ከ11 ሚሊዮን ህዝብ በላይ ያላት የባህር በር አልባዋ ደቡብ ሱዳን በድህነት አረንቋ ውስጥ ካሉ የአፍሪካ ሀገራት መካከል የቀዳሚነቱን ስፍራ ይዛለች። ሁለተኛ ብሩንዲ። በምስራቅ አፍሪካ የምትገኝ ትንሽ ባህር በር አልባ ሀገር ብሩንዲ ናት። በበርካታ ማህበራዊና ምጣኔ ሀብታዊ ፈተናዎች የተሞላችው ብሩንዲ ፖለቲካዊ አለመረጋጋት፣ ግጭትና የተዳከመ መሰረተ ልማት ፈተና ሆኖባታል። እነዚህ ምጣኔ ሀብታዊ ተግዳሮቶች ደግሞ ዜጎች ህይወታቸው እንዲከብድ ምክንያት ሲሆን
በተለይ በፍጥነት እያደገ የመጣው የህዝብ ቁጥሯ ደግሞ ሌላኛው የእድገት ማነቆ ሆኗል። ከአጠቃላይ የህዝብ ብዛቷ 80% የሚሆነው ባህላዊ ግብርና ላይ ጥገኛ የሆነው ብሩንዲ ከሌሎች ከሰሃራ በታች ከሚገኙ የአፍሪካ ሀገራት ጋር ሲነጻጸር በዝቅተኛ የምግብ ዋስትና ደረጃ ላይ ትገኛለች። ሶስተኛ፣ ማዕከላዊት አፍሪካ ሪፐብሊክ። ማዕከላዊት አፍሪካ ሪፐብሊክ ስሟ እንደሚጠቁመው በአፍሪካ ማዕከላዊ ክፍል ላይ ነው የምትገኘው። እንደ ሌሎች ድሃ የአፍሪካ ሀገራት በፖለቲካዊ አለመረጋጋት፣ በታጣቂዎች ግጭትና በተዳከመ መሰረተ ልማት ምክንያት ምጣኔ ሀብቷ ሊንቀሳቀስ አልቻለም። በወርቅ፣ ነዳጅ፣ ዩራኒየምና አልማዝን በመሳሰሉ ማዕድናት የበለጸገች ብትሆንም ዜጎች አሁንም ከድህነት አረንቋ ውስጥ ናቸው። የዋጋ መናር፣ በዩክሬን ያለው ጦርነትና ከባድ ጎርፍ ተደማምረው ማዕከላዊት አፍሪካ ሪፐብሊክን ከአፍሪካ ድሃ ሀገራት መካከል እንድትሆን አድርጓታል። በአራተኛ ደረጃ የምናገኛት ኮንጎ ዲሞክራቲክ ሪፐብሊክ። ዲሞክራቲክ ሪፐብሊክ ኮንጎ ከሰሃራ በስተደቡብ በኩል ከሚገኙ ሀገራት በግዙፍነቷ በቀዳሚነት ትታወቃለች። የተከማቸው የተፈጥሮ ሀብቷ እስከ $3 ትሪሊዮን እንደሚደርስ የሚገመትላት ይህች ሀገር አልማዝ፣ ኮባልትና ኮፐር በመሳሰሉት በርካታ የተፈጥሮ ሀብቶች የበለጸገች ሲሆን ምጣኔ ሀብታዊ ችግሮቿ ደግሞ በእጅጉ ወጥረው ይዘዋታል። አብዛኛው የአገሪቱ ዜጋ ድሃ ሲሆን 62% ገደማ የሚሆኑ ዜጎቿ በቀን $2.15 በታች በሆነ ገቢ ይተዳደራሉ። የተፈጥሮ ሀብቶቿ በረከት ቢሆኑም በተቃራኒው እርግማን ያስከተሉባት ይህች ሀገር ልጆቿ በለኮሱት የእርስ በርስ ጦርነት እየተናወጠች ሲሆን የጦርነት፣ ሰብአዊ ቀውስና የእርዳታ እጦት ተደማምረው ምግብ፣ የውሃ እጥረት፣ የሰውነት መቀንጨር፣ የትምህርት አለመስፋፋት፣ የጤና ማዕከላት እጥረት እንዲሁም ከፍተኛ የውልደት መጠን ጋር ተደማምረው ድህነቷን አባብሰው እድገቷን አንቀራፈውታል። በአምስተኛ ደረጃ የምናገኘው ሞዛምቢክን ነው። ሞዛምቢክ ህዝቦቿ እንደ አሸዋ ተበታትነው የሚኖሩባት ሀገር ናት። የፖርቹጋል የቀድሞ ቅኝ ግዛት የሆነችው ሞዛምቢክ በተፈጥሮ አደጋዎች፣ በተላላፊ በሽታዎችና በፈጣን የህዝብ እድገት ምክንያት ድህነት የተንሰራፋባት፣ የግብርና ምርቷ አነስተኛ የሆነ፣ የሀብት ክፍፍሏ ደግሞ ፍትሐዊነት የጎደለው ነው። ሀገሪቱ የተፈጥሮ ሀብት በመታደሏ አጠቃላይ የአገር ውስጥ ገቢዋ ጠንካራ ቢሆንም ከዓለማችን ድሃ ሀገራት ተርታ ከመሰለፍ አልጠበቃትም። ሞዛምቢክ የነዳጅ ሀብቷን እንዳትጠቀም ካደረጋት ዋነኛው ችግር እስላማዊ ታጣቂ ቡድኖች የሚፈጥሩት ግጭትና አለመረጋጋት ነው። የዛሬውን ዝግጅታችን በዚህ አጠናቀቅን። በቀጣይ በተለያዩ ዝግጅቶች እስከምንገናኝ በፕሮግራሞቻችንና በዝግጅታችን ላይ ያላችሁን አስተያየት እንድትሰጡን እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጠይቃለን። ሰላማችሁ ይብዛ።